በ5 ሳምንት ውስጥ 5 ሳምንት ስራ የለ እንጨቴ ወጥቶ ማለት ነው። ይሄ የለንደን ህዝብ ይመስክር። መጣልኝ ሬሳ ሲመጣልኝ ተገላገልኩ። በቃ ተመስገን። አሁን እነኝህን ሰዎች ላሳርፋቸው ነው አልኩኝ። ሰፈሩ በጠቅላላ ሰምቷል። ሴትዮዋ ብቻ ናቸው ያልሰሙት። እሳቸውም ነፍሳቸው ነግሯቸዋል። ልጅ ነውና በጣም የሚወዱት ልጃቸው ነው። እና እንትናልን ማለት ነው። ወጣው ሄድኩኝ፣ ቀበርኩኝ። ሜካፕ ብላለች ደግሞ በዚህ አጋጣሚ እንትን ልበል። ሜካፕ ልክ ልጄ እንዳለችው እኔ አይደለም ሜካፕ ስሩልኝ የምለው። ሲጀመር ወንድሟ ጋራ አለ የሬሳው ፎቶ ማለት ነው። የመጀመሪያው ሬሳ በ5 ሳምንት ሮብ ቀን ነው ሲሰጡኝ። ሬሳ ማየት ፈልጋለሁ። ማጋር ነው የሚሄደው ሬሳው ዳይሬክት ፊነራል ዳይሬክተሮች ጋር ነው የሚሄደው። እና ሬሳ መቼ ነው የምታሳኙ? አርብ መጥቻ አልኩኝ። ሮብ ተሰጥቷቸው አርብ ልይ ስል ዲር ቢቀርብሽ ይሻላል እና ሬሳው ትንሽ ተበላሽቷል ሲሉኝ ሞቶም ኖሮም ባሌ ነው ማየት ፈልጋለሁ አልኩኝ። ፎቶ እንላክልሽ አሉኝ። ፎቶውን ላኩልኝ። ፎቶውን ማየት ፈልጋለሁ ነው ያልኩት። ሄድኩኝ። አርብ ለታ ሲሄድ ጥቁር ተቀብቷል። ሜካፕ ተደርጓል ማለት ነው። ሜካፕ ተደርጓል። ለምን? ለነሱም ስራቸው ስለሆነ። ከዛን እንዳትነኪው ተባልኩኝ። ሜካፕ ስላለ እንዳትነኪው ተባልኩኝ። ለምን? ኦልሬዲ አይቼዋለሁኝ የመጀመሪያውን ፎቶ ማለት ነው። ከዛ ረሻ እርሜን አወጣሁኝ። ፎቶ እዛው ጋር እያለ በሜካፕ ደግሞ አነሱልኝ አብረውኝ የነበሩ ሰዎች። መጣሁ ወደ ቤቴ። ኢትዮጵያ ደረስኩኝ። ወንድሞቹ ሃይዌይ ላይ አስቆመው እኒ ሲሉ ተሰበሰቡ። ተው እናንተ እንደምታውቁት ሽመልስ አይደለም፣ ተው። አይ ካላችሁ ግን ይሄው ክፈቱ አልኩኝ። ከፈቱ። አዩ። ግማሹ ወደዛ ይሮጣል፣ ግማሹ ወደዛ ይሮጣል በድንጋጤ ማለት ነው። ይሄንን ነገር ልጆቹ እንዳያዩ ቤት ውስጥ። እሺ ገባ፣ ተቀበረ። ኤልሳ ምናለች? ሊየው አሳየኛለች። አላሳይሽም። ለምን? በጣም 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 ከባድ ነው። በሰዓቱ ግን ለወንድሞቹ አሳይቻለሁኝ፣ ለወንድሞቹ ሰጥቻለሁኝ። የዛ ጋር ምን አለኝ ወንድምየው ትልቅየው፣ እንዳታሳይ፣ እኔን የምከለክልሽ እንዳታሳይ። እሺ ታውኩኝ። መጣሁኝ ወደዚህ። እንግዲህ አሁን 11 ወር ነው። ኤኒ ኢንፎርሜሽን ከኮሮነር ኦፊስ የመጣ ኤኒ ኢንፎርሜሽን ወዲያውኑ ለወንድም ነው የምልከው። ለወንድም የምልክበት ምክንያት ደግሞ ከመጀመሪያውም ከዚህ ሀገር ሲሄድ እሱ ነው እዛ እንትን ሆኖ የተቀበለን። የሱ ዲቴልስ ነው ያለው እና ወደሱ ጋር ነው የምልከው። እና እኔ ጋራ እማስቀረው እኔ የልጁን የሞተበትን ኬዝ ፍሬም አሰርቼ ልሰቅለው ነው? ምን ላደርገው ነው እማስቀርባቸው? ለምን? እኔ እኮ ሀቢባ እዚህ ጋራ ሁሉም ሰው በቀደም ለታ ሚኪ ላይ 15,000 ሰው ነው ያየው። በጣም ብዙ ሰው የተናገረው በጣም ብዙ ነገሮች አሉ። አሁን አንቺ ላይ ደግሞ ስንት ሰው እንዳለ አላቅም። አንድ ነገር ማወቅ ያለባቸው ማለት ነው። እኔ እኮ የመጀመሪያው ይኸው እቺ እዚህ ጋራ ነርስ ነኝ ሕክምና ለምሰራው ያለችው ልጅ ማለት ነው። እሷ አይተዋለች አሁን አይደል? እኔ ግን ሌላው ቀርቶ እዚህ ሀገርም ሆነ ለቤተሰቦቹ እንዳይጎዱ ኧረ መጠጥ የለም እኮ ነበር ምላቸው። አልጠጣም በሆነ መንገዱ ነው እንጂ ለምን እንዳይጎዱ፣ ሰክሮ ሞተ እንዳይባል፣ የሱን ሞቱ ስሙ እንዳይነሳ ስላልኩኝ ስላሰብኩኝ እንደዛ ነበረ የምለው። እሷ ግን ፓብሊክ ላይ እህትየው ግን ፓብሊክ ላይ አውጥታ እንደዚህ ነው ብላ ወረቀቱን ከላከችው እንግዲህ ነርሰኛ ያለችው ልጅ ይሄው እንትን እያለች ነው ኢንሹራንስ ምናምን። እኔ ኢንሹራንስ ቢኖር ደስ ባለኝ። በጣም የምወዳቸው ቤተሰቦች ናቸው እና ለነሱ ስንት ነገር መሆን የምፈልግ ሰው ነኝ። አሁን ግን በጣም ውስጥ የተጎዳ በጣም በቃ አይደለ አገገምኩኝ ባልኩበት ሰዓት እንደገና ሌላ እንዳለገግም ወደኋላ እየሳበችኝ ነው። እኔ ምንም እህቴ ነች፣ የምወዳት እህቴ ነች፣ የሰፈሬ ልጅ ናት። ምንም ክፉ ነገር ተባብለን አናውቅም። እዚህ ጋር ግን ካመጣችሁ ሀቢባዬ እውነታው ይሄ ነው። አሁን ደግሞ ፋይናል የሚመጣውን ሪዛልት ደግሞ እየጠበቅኩኝ ነበር። አሁን አንድ ነገር የምናገረው እነሱ ሁነኛ ሰው አለን እኛ እንቀበላት የሚሉኝ ከሆነ ፕሊዝ ከራሴ ማውረድ እፈልጋለሁኝ። ለምን እዚህ ጋራ በማላቀው ሀይጣት እየተወነጀልኩኝ ነው እና ላውርድ በቃ እኔ ልውጣ ከዚህ ነገር ሚስትነቴ ይቅር እና ልውጣ።
እሺ በመጀመሪያ ሳባ አክብረሽን ስለመጣሽ እንደዚህ ግልጽ አድርገሽ እውነታውን ስላሳየሽን እጅግ በጣም አድርገን እናመሰግናለን። ስለደረሰብሽም ሀዘን በጣም እናዝናለን እና ማንም ሰው አያደርገውም። በአሁኑ ሰዓት በዚህ ቢዚ ጊዜ በዚህ የኑሮ ውድነት ሰው ሁሉ ህይወቱን ለማሸነፍ በሚሮጥበት ሰዓት አንቺ ለተለያየሹ ባለቤትሽ ይሄ ሁሉ ጉልበት ወቀሽ የሚገባሽ ሰው አይደለሽም። እኛ ደግሞ መጀመሪያ ኤልሳ መታ የእናቷን ጥያቄ ለመጠየቅ እናቴ እያለቀሰች ነው፣ እስካሁን እረፍት የላትም፣ ልጇ በምን እንደሞተ ማወቅ ትፈልጋለች። ይሄን ደግሞ ባለቤቱ የቀድሞ ባለቤቱ ልታስረዳን ፈቃደኛ አይደለችም እና እባካችሁ እናንተ ጠይቁልኝ ብላ ነው እዚህ ጋር የመጣችው እንጂ በፍጹም እኛ እየወቀስንሽ አይደለም። አንቺ የምትመሰገኝ እንጂ የምትወቀሱ ሰው አይደለሽም። ከለፋሽም ልፋት ድካም አንጻር እና ብሎክ አደረገችን እሷ ኤልሳ ያለችው ምንድነው ብሎክ አደረገችን። ሰው ለዛ ነው አንድ ሰው ደግሞ ብሎክ የሚያደርገው እንግዲህ በሆነ ነገር ሲጋጭ ነው። ሰው በምን ተጋጫችሁ ብዬ እየጠየኳት ነበር እና እነሱ ይሄን እንዲያስቡ ያስገደዳቸው ነገር አንቺ ብሎክ ስላረግሻቸው ነው። እና ለምን ነበር ብሎክ ያደረግሻቸው? እሺ ሀቢባዬ፣ እኔ ኤልሳን ብሎክ ያደረኩበት ምክንያት ማለት ነው እኔ እዚህ ጋር ልጅ አለችኝ ከሀዘን ለማውጣት እኔን ስንት ነገር ትሞክራለች። እዚህ ጋር ያደገች ልጅ ናት። ጭንቅላቷን እየነካዋት መጣሁኝ። ኤልሳ ደግሞ እኔ እንዳገግም ሳይሆን እኔ ሞር እንድጎዳ የፖስት የምታደርገው ነገሮች እኔ ለራሴ እግዚአብሔር ምስክሬ ነው። ሰራተኞች አሉ ከኔ ጋር የምሰራውም ሕክምና ነገር ውስጥ ነው እና የሚያውቁኝ ሰዎች አሉ። አንዳንድ ጊዜ ልክ እሱ ማታ ደውሎ ደህና ደሪ የሚለኝ ሰዓት ራሱ ስልኩን እጠብቃለሁኝ ከሞተም በኋላ ማለት ነው እና ብድግ አድርጌ ትዝ ሲለኝ ለካ ሞቷል ብዬ እንባ እየረገፈ የማስገባበት ሰዓት አለ እና ያንን ላገግም በምፈልግበት ሰዓት ኤልሳ ግን ፖስት የምታደርገው ነገር መልሶ እንትን እያለኝ መጣ እና የሚያየው ሰው በጠቅላላ የሚያውቅ አንቺ ምንድነው ነገሩ? በቃችን ልጅ አስወጫት። እኔ ማገገም ሳይሆን ጭራሽ እየባሰብኝ መጣ። እንዴ በሽታ ላይ እየወደቅኩኝ መጣሁኝ እና ለምን ይሄ ነገር ለምን አይቀርም? እሷም ትረጋጋ እኔም ልረጋጋ ብዬ ፖስት እሷን እንትን አረኳት፣ ብሎክ አረኳት ማለት ነው። ለምን? ለራሴ ጤና ስል ተጎድታለች። እዛ ጋር የእናቷ ልጅ ነው፣ ወንድሟ ነው። ከኔም ጋራ ደግሞ በትዳር ደግሞ 1 ዓመት ወይ 2 ዓመት አይደለም ለረጅም ዓመት ነው አብረን የቆየ ነው ከዚህ ልጅ ጋር ማለት ነው። እና በጣም 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 በፍቅር የምንገናኝ ሰዎች ነን እና ያ ጉዳት በጣም ስቲል እስካሁን ኦኬ ጉዳቱ ስቲል አለ ውስጤ። ያ ነገር ሲደጋገብብኝ ነው ኤልሳን ብሎክ ያደረኳት እና በዓል በመጣ ቁጥር ጎበኛለሁ ቤተሰብ 80 በመጣ ለግሻለሁኝ 6 ወሩም ሲመጣ እንደዛ። አሁን አመቱ መጣ ብዬ እንትን ባልኩበት ሰዓት ነው እንግዲህ ይሄ ነገር የሚመጣብኝ ያለው እንጂ ከሷ ጋራ ጸብ ኖሮኝ ወይ ከሷ ጋራ አስከፋችኝ ነገር ኖሮ አይደለም። ፖስት የሚደረገው ነገር ግን እየጎዳኝ መጣ። ሰውም ተይ ይቺ ልጅ ወደዛ በቃ እቺ ልጅ ተያት በቃ አንቺ ውጭ ከዚህ ነገር እየተባልኩኝ ስመጣ እውነት ነው በጣም ሉዝ እያደረኩኝ ስለመጣሁኝ ነው እሷን ብሎክ ያደረኳት። ወንድሞቿም ያውቃሉ ብሎክ አድርጊያታለሁኝ ኤልሳን ብያቸዋለሁኝ። ለምን? ስለተጎዳሁኝ ነው ሀቢባዬ እንጂ አስከፍታኝ ምናምን አይደለም። ሰላምሽን እኮ አንቺ ለመርሳት ለመዳን አንቺ ከሀዘኑ ለመዳን እየጣርሽ እሷ ደግሞ እንዳትድኝ የምትፖስታቸው ነገሮች እንደ አዲስ ስለሚቀሰቅስብሽ ያው ለመዳን ሀዘኑን ትተሽ ህይወትሽን ለመቀጠል ለመዳን ስለምትፈልጊ ነው። ይሄ ያልገባትም ነበር። አይ ቲንክ አሁን እየሰማች ስለሆነ ይገባታል። ሚዩት ስታበሪ ሚዩት እያደረጉሽ ያሉት ሞዴሬተሮች ተራሽ ሳይደርስ ልታወሪ እየሞከርሽ ስለሆነ ነው። ኤልሳ እሺ፣ እዚህ ቤት በተራር የሚወራው እንዴ። ሌላ የኔ ጭንቅላቴ ላይ የመጣው ጥያቄ ምንድን ነው? አስክሬን ሲሸኝ ይከፈላል አይደል? እና ያንን ክፍያ ማን ነው የፈጸመው? ገንዘቡ ከየት መጣ? ያንን ክፍያ የተፈጸመው በምንድነው መሰለሽ? ብር ነበረ የሱ ወደ 7000 ፓውንድ ነበረ ኦልሬዲ ባንክ ውስጥ። እኔ ዴት ሰርቲፊኬቱ ስለነበረ ሁለተኛ ደግሞ የጋብቻ ወረቀታችን ስለነበረ በሱ የዛን ሰዓት የሬሳውን ችሎልኛል ማለት ነው። በተረፈ ግን ለራሴ ትራንስፖርት ራሱ ማለት ነው ቤተሰብ የዚህ ሀገር ልጆች ነው አዋጥተው የሰጡኝ ነው ሄጄ እዛ ያን ሁሉ ነገር አድርጌ የሱን አይደለም የሱን የቤተሰብ ፖስት ላድርግልሽ ይችላለሁኝ። ቤት የመቃብር ቤት ማለት ነው መሬት ገዝቼ ሁሉን ነገር አስደርጌ ወንድምየው አለ በወንድምየው ኬር ተደርጎ ተሰርቶ እስከሚያልቅ ይሄ ማን ነው ኖሮኝ አይደለም 3 ወር ተቀምጫለሁኝ አቅም አጥቼ ስራ ለመግባት
አቅም አጥቼ እየታገስኩኝ የሞት ሰርተክፌቱ ዴት ሰርተክፌት አለ። ዴት ሰርተፍኬት እንትኑ ፎርማሉ አልተሰጠኝም ገና። ለምን ገና አንጎይን ስለሆነ ኬዙ ግን ቴምፕራሪ አለ። በቴምፕራሪ ነው የወሰድኩት ራሱ እና በዛች በቴምፕራሪ ነው ሲሄድ እንደውም ከሱ ብር ማውጣት ስለማይቻል በሰዓቱ አጭር ስለነበረ ጊዜው ስለተሯሯጦኝ የምደርሰው ቀን በ40 ቀን አትሊስት በ40 ቀን መሬት ይቅመስ ብዬ ስላሰብኩኝ ያንን ነገር አላደረኩኝም። ቤተሰብ እዚህ እኛ እንከፍላለን ስትመጪ ብሩን ትሰጭናለሽ ተባልኩኝ። ኦኬ አልኩኝ ማለት ነው። ኦኬ አልኩኝ፣ ተከፈለ። እኔ ሬሳ ይዤ ሄድኩኝ። በቃ ይሄ ነው። እሺ እንትን ኢንሹራንስ የለውም እሱ የለው። ኦኬ ይቻላል። ላይ ያለ ኢንሹራንስ መኖር ይቻላል። መብትሽ ነው። መብትሽ ነው። አንቺ ራስሽ ወደሽ የምትገቢበት ኢንሹራንስ ካልሆነ በስተቀር ላይፍ ኢንሹራንስ ካልሆነ በስተቀር ያለ ኢንሹራንስ መኖር ትቻለሽ። የበዛው አበሻ እዚህ ሀገር አሁን ኢንሹራንስ በዛ ኧረ ለሞቴ ነው የሚልሽ። ደግሞ ለሞቴ ኢንሹራንስ ልግባ እንዴ ነው የሚልሽ። እና ከዚህ በፊትም እኔ እሱን በህይወት እያለ ጠይቄዋለሁ። ኢንሹራንስ እንግባ በአንድ ላይ እያለን ማለት ነው። ኧረ ዘርባ ይልኛል። እንኳን ኢንሹራንስ እድር እንኳን የለን። የሚገርምሽ ነገር እድር አለ እዚህ ሀገር፣ እድር እንኳን አልገባል። ኢንሹራንስ የሌለው ሰው ሲሞት አሁን ነፍሱን ይማረው ሽመልስ አካውንቱ ላይ 7000 ፓውንድ ስለነበረ በዛ አስክሬኑ ተላከ አይደል? እና ደግሞ ቸርች ላይ ገንዘብ ተሰባስቦለታል። አልተሰበሰበም። ኦኬ ሚሚዬ ቸርች ኮንትሪቢዩሽን ምናምን ብላ ቸርች ኮንትሪቢዩሽን ልንገርሽ፣ ቸርች ኮንትሪቢዩሽን እዚህ ጋራ አሉ አባት እንደዚህ አይነት ነገር ውስጥ የሚገቡ አይደሉም። እሳቸው ደውለው ሳባ ምነው ነገሩን ዝም አልሽ? ይሄ ነገር አንድ ነገር እንኳን ቢሰበሰብለት እኮ ለዚህ ልጅ ለቤተሰብ የሆነ ነገር ይሆናል፣ ለእናቱ ለሆነ ነገር ይሆናል እኮ ሲሉኝ፣ አው ግን አንድ ጊዜ ፎቶ ከወጣ እናት እንዳይሰሙብኝ ፈራው፣ ሌላ ወንድም እህት እንዳይሰማብኝ ፈራው እና አንድ ጊዜ ነገሩ እንትን ይበልልኝና ከዛም በኋላ እናደርጋለን እውነት ነው አልኩኝ። ከዛን ልክ ልንመጣ አንድ ስንት ቀን ሲቀረን ነው ሬሳው ከተሰጠ በኋላ እናትየው ከተነገሩ በኋላ ቅዳሜ ቀን አሁን ይቻላል ስል ቸርች ደግሞ ዝም ብሎ አያዋጣልሽም። ምንድን ነው አባል ነው ወይ አይደለም ወይ የሚባል ነገር አለ። ከዛን ሲሄዱ አይ አባቶች ደግሞ እንደዚህማ አይሆንም፣ በዚህ መንገድ አይቻልም ተባለ። የኤርትራውያኖችም የኢትዮጵያኖችም ቸርች የሰበሰበው ነገር የለም። መጨረሻ ላይ ደርሼ ስመለስ አንድ እዚህ ራሴ የምገለገልበት ቤተክርስቲያን የተወሰነች በጣም ትንሽ ይህ ነው የማትባል ገንዘብ ለራስሽ አለ አይደለ ቤት ክራይ እንኳን ትችልልሻለች ተብዬ ገቢ እንግዲህ ከራሴ ከስራዬ ነው፣ ሌላ ገቢ የለኝም። ኢንግላንድ ውስጥ የሚቀመጥ ሰው ያውቃል። እና ያቺን ሳንቲም አምጥተው አትሊስት የሆነ ነገር ያግዝሻል ብለው አባት መጥተው አስረክበው ሄዱ ማለት ነው። እሷንም ከ1000 በታች የሆነች ማለት ናት። እና ያን አይቻለኝ። በተረፈ ግን የተዋጣለት ነገር የለም። ስለዚህ ጓደኞቹ ምናምን አላዋጡም። ከቸርች አባ ከሰጡሽ ከ1000 አይ ጓደኞቹ እዛው ለቤተሰብ እንደሚረዱ ነግረውኛል። ለኔ በየጊዜው ለቤተሰብ ለእናትየው እናግዛለን፣ ዛሬ ሽሜ ሄደ ብለን አንተው እና እናግዛለን ቤተሰብ ብለዋል። እኔ እዚህ ጋር አንድ ነገር በደጅም የሰማሁት ነገር አለ። ለምን ጓደኞቹን አላስያዘቻቸውም? ለምን እንደዚህ ያለ የሚባል ነገር ሰምቻለሁ። ከኤልሳ ወገን የመጣ ማለት ነው። ጓደኞቹ ምን ስላደረጉ ነው እኔ በፖሊስ ማስይዛቸው? እዚህ ጋር እንዴ አንቺ ማስያዝ ትችላለሽ እንዴ? ተመርምሮ የሰው አሻራ ካልተገኘበት ሰው ካልተፈተረው የተመረመረው የጠጣው ነገር ላይ መርዝ ከሌለበት አንቺ ከመሬት ተነስተሽ የማስያዝ መብት አለሽ ሰውን? እኔ ነኝ እንጂ የምገባው ያለ ወንጀላቸው ልጆቹን ወንጀለኛ ካደረኩኝ እኔ ራሴ ነኝ የምገባው። ለምንድን ነው ማስይዛቸው ልጆቹን? እዛ ጋር እኮ ልጆቹ እኮ ሲገኝ ይሄ ልጅ ወድቆ ሲገኝ እኮ ኦልሬዲ ፖሊስ የሚፈልገውን ነገር ጠይቆ ጨርሷል እኮ ከልጆቹ ጋር። እና ጀመር ለምን ብዬ ነው ልጆቹን ማስይዛቸው እኮ? ለምንድን ነው ማስይዛቸው? ሁለተኛ ነገር ደግሞ የሆነ ሪፈረንስ አለና ያንን ሪፈረንስ ትስጠን። እጅ ከሌለባት ያንን ሪፈረንስ ትስጠን የሚባል ነገር ደግሞ መጣ። እኔ ሲጀመር እኔ ፖሊስ መርዶ ሊነግሩኝ ካልሆነ በስተቀር ፖሊስ እኔ ቤቴ ደርሶ አያውቅም። የት አለሁ እኔ እዛ ቦታ ላይ? ወንጀለኛ አይደለው አላቅ ምንም ነገር የለም እዚህ ጋር። እኔ እኮ በንጹህ ልብ የማደርገው ነገር ነው እንጂ ሌላ እኮ ምንም ነገር እኮ እዚህ ጋር ከፖሊስ ጋር የሚያገናኘኝ ነገር የለም። እና አሁንም የመጨረሻ ልንገርሽ አንድ ነገር፣ እኔ ስራ ገቢ ነኝ። አሁን
ይሄንን የመጨረሻ ብዬሽ እወጣለሁኝ ሀቢባዬ። ካሁን በኋላ በመብርሃን ይዣችኋለሁኝ። ሁላችሁ የልጆች እናት ከሆናችሁ የኔንም ሆነ የልጄን ጭንቅላት ፕሊዝ አትበጥብጡብኝ። ኤልሳን ብትሆኚ እዛው ከፈለግሽ በፈለግሽው ነገር ላይ ደውለሽ ልታናግሪኝ ትችያለሽ። ድሮም ትደውይልኝ ነበር፣ ደውለሽ ማናገር ትችያለሽ። ካሁን በኋላ እኔ ራሴ ከወንድሟ ጋር ነው የምነጋገረው። ይሄንን ኬዝ እንዲዘጋልኝ ይፈልጋሉ። እንደውም ከደሙ ንጹህ ለመሆን ሌሎች እንትኖች አናግሬ ሌሎች ሰዎች አናግሬ ሪዛልቱን በሌላ ሰው እንዲያገኙት የሚያውቁ ሰው ካለ ሪዛልቱን በሌላ ሰው ያገኙ እና እኔ ከዚህ ነገር ሀቢባዬ በመብርሃን በምታምኚው አምላክሽ እባክሽ በቃ ተመለሰላት እኮ ሳባዬ። ይኸውልሽ እነሱ ኢትዮጵያ የሚኖር ሰው ሁሉ ነገር እንደ ኢትዮጵያ ይመስለዋል። ዝም ብለሽ ማንንም ማስያዝ የምትቺ ዝም ብለሽ ምንም ማድረግ የምትቺ ነው የሚመስለው። አይ ቲንክ ሜቢ እነሱ ኢንሹራንስ ያለው መስሏቸው ከሆነ ኦር የሆነ ገንዘብ እዛ ዩኬ ላይ የቀረ ያለው መስሏቸው ከሆነ አሁን ይኸው እዚህ ጋር እድሉን ሰጣታለሁ። የምትጠይቀው ጥያቄ ካለ ምንም አትጠይቀኝም። አሁን በኋላም ለምን እንደሆነ ታውቂያለሽ ሀቢባዬ፣ እስከሚበቃ ድረስ የሚበቃውን ያክል እንትን ሰጥቻለሁኝ። የምመልስላት ነገር የለም። ለምን አሁን እንጠይቃታ። ጥያቄሽ ተመለሰልሽ እንበላት። ለምን ለእኛ ተመልሶልናል። ይዛ የመጣችው ጥያቄ ለእኛ ተመልሶልናል። አንቺ ህዝቡን አክብረሽ መተሽ እንደዚህ ስላስረዳሽንና ጉዳዩን ግልጽልጽ ስላረግሽልን እናመሰግናለን። ክሊር ነው። የሚገርምሽ ነገር ማለት ሀቢባዬ በመብርሃን አንድ ነገር ጠይቀሽ የወንድምየውን ቁጥር ልስጥሽና ይኸው ኦንላይን ላይ እየደወለልኝ ነው። አሁን የእሱን ቁጥር ልስጥሽና አይመስለኝም ቲክቶክ ያለው ከሱ ጋር ደግሞ ተነጋገር። እኔ ንጹህ ልሁን። ካሁን በኋላ ግን አሁንም እየነገርኳቸው ነው፣ ሁሉም ባሉበት ካሁን በኋላ እጄን አነሳለሁ። የመጨረሻ ፋይናል የልጁ የሞት እንትን ምናምን የሚባል ነገር እንዳይጠይቁ በኤምባሲ በኩል ጠይቁ ማለት በቃ ይጠይቁ። በኤምባሲ በኩል ላይ አውርጃለሁ። ከዚህ በኋላ ምንም አይነት ጥያቄ ካላችሁ በኤምባሲ በኩል ጠይቁ። ጉዳዩ ሲያልቆ ያኔ ውጤቱ ሲሰጠኝ ወስጄ ለኤምባሲ ሰጥላችኋለሁ። በኤምባሲ ጠይቁ ማለት ትችላለሽ። አንቺ ሰላም እየነሱሽ ከሆነ እኔ በጣም ሰላም እየተነሳ ነው። ጥሩ ነገር ስላደረግኩኝ ይሄ ሁላ የሚመጣብኝ ነገር ከሆነ በእግዚአብሔር ስም ይዣታለሁኝ። እሷንም በልጆቿ ይዣታለሁኝ። እባካችሁ እንትን በሉልኝ፣ ንገሩልኝ። እኔ አልፈልግም። እኔ ራሴን የበታች አድርጌ የምኖር ሴት ነኝ። ለንደን ውስጥ የሚያቀኝ ሰው ይመሰክራል። እባካችሁን እኔ ስለ ወንድሟም እስካሁን ድረስ ሀዘኔን አላወጣ። ይኸው ቃል ኪዳኔን ራሱን አላወለቅኩኝም። ለምን በጣም የምወደው ሰው ስለነበረ እና አሁንም ቢሆን እየነገርኳት ነው። አሁንም ቢሆን እናትየው ይሄንን ነገር እንደማይሉ 100% አምናለሁኝ። ለምን ስለማቅ እናቱን ይሄ የእሷ ነው። ወንድሞቿ እንደማይሉ 100% አውቃለሁ። ለምን ስለሚያገኙኝ። አሁንም ቢሆን እኔ በራሴ ወገን ከእናትየው ጋር በጎን እነጋገራለሁኝ። አሁንም ቢሆን አልፈልግም ምንም አይነት ነገር ከአሁን በኋላ እንደፈለገ ሰው እንትኔን አደራሽን ሀቢባ ይሄን ነገር አውርጂልኝ። ቴንኪዩ በጣም አመሰግናለሁ። እግዚአብሔር ያክብርሽ። ቴንኪዩ። አሁን አስወጪ። አንዴ ግን ኤልሳ ትናገር እሺ ፕሊስ። አትወጪ ኤልሳ። ይኸው ሳባ ጥያቄሽን መልሳልሻለች አይደል? አሁን ጭንቅላትሽ ንጹህ ነው። ጉዳዩ ክሊር ሆኖልሻል። ሀቡዬ በመሀል የነካው ያለውትኝ እንዳረሳ ጥያቄ ለመጠየቅ ነበረ ማለት ነው። ምን እንደሆነ ታውቂያለሽ ሀቡዬ? አሁን እኮ የኛ ጥያቄ የገንዘብ ጥያቄ አይደለም። እግዚአብሔር ይመስገን የቀን ገቢም ቢሆን የራሷ ገንዘብ አላት። ገንዘብ እያሉ ኮሜንት ላይ ስላየውኝ ነውና የገንዘብ ጥያቄ ሳይሆን የኔ የእናቴ ጥያቄ፣ መቼም እናቴ የሆነ ሰው ያውቀዋል ማለት ነው። የእናቴ ጥያቄ ይሄ ልጅ በህልሜ አላየውም፣ በህይወት ኖሮ ይሆን አላየው፣ ሬሳውን ደግሞ አላየችውም ማለት ነው። ወይ ደግሞ እንዴት ሆኖ ይሆን የሞተው? እናቴ ሬሳውን አላየችውም ከልክለዋት ማለት ነው ሲመጣ። ሲቀጥል ሳባ እዛ አልጠየቅኩበትም ላለችው ምናልባት ኢንግላንድ ላይ የሚያውቁት ሚካኤል እና ማርያም የቀብሩ ቀን ሁሉ ማለት ነው ሳባዬ ልጆቼን ያሳጣኝ እየተለመነበት ሁሉ ነበረ። ቤተክርስቲያን ላይ ስዊድን ላይ አለች ያክስታችን ልጅ፣ እባካችሁ አስቆሙ፣ እሱ እየተቀበረ ለምንድን ነው እንዲለመን የምታረጉት ብላ ሁሉ አስቆማለች። ሲቀጥል ደግሞ 80% እኮ ይሄ ጉዳይ ሳባን ታዲያ ምን አገባት? አሁን ሳባ እሷን ስለሚያስጠይቃት ጉዳይ ነው። ስለሌላው ሌላ ቀን አውሪ። እሷ አሁን ስላለች ጉዳይ ነው እኮ እሷ አሁን ላለችው ነው እየመለስኩልሽ ያለሁት ሀቡዬ። እንደገና ደግሞ ኖ አትለምኝበት፣ እኛ ጓደኞቹ እንውሰድ አዋተን ሲሏት በፍጹም አይሆንም ብላቸዋለች። መልስ ማናት የለመነችበት? ቤተክርስቲያን ላይ ፎቶ ተለጥፎ
ማኮ ሳባ ራሷ ባለቤቱ ኢንግላንድ ማርያም ቤተክርስቲያን ላይ ማርያም ሳባ ቆማ ወይ አንዴ ኤልሳ እየተለማመጥ ሳባ ቤተክርስቲያን በር ላይ ቆማ የወንድምሽን ፎቶ ለጥፋ ስለሞታ አስክሬኑን የምወስድበት እርዱኝ እያለች ስትለምን ያለ ቪዲዮ አለ ማስረጃ። ያው ከጓደኞቹ የተረዳሁትን ነው እየተናገርኩኝ ያለው። በወሬ ሰው አይከሰስማ ማሪ። እሺ አሁን እኔ እየጠየቅኩ እሺ ይሁን የዚች የእናት እንባ እናት መቼም እናት ነች አይደለ? እኔን ትተወኝ እኔ ችግር የለውም። እኔ ምናልባት ፈጣን ስለሆንኩኝ ለነገሮች እዚህ ጋር ያለሁት እኔ ብቻ ነኝ ቤት ውስጥ አቡዬ። ወደ ሚዲያም የመጣሁትኝ የእናቴን ጭንቀት አይቼ ነው። እናት የሆነው ያውቀዋል። ቤት ውስጥ ስኳር በሽተኛ ነች። የእውነት ነው የምነግርሽ። ብታያት በጣም ነው የምታሳዝንሽ። እንደ እናት አንድ እናት ልጄ ድንገት ሞተ ስትባል ምንድን ነው የሚሰማት ስሜት? በምን ሞተ? ይኸውልሽ ማሪ አንድ ያዳምጪ። ስለ እናትሽ የስኳር ታማሚነት፣ ስለ እናትሽ አሳዛኝነት በሌላ ቀን እናወራበታለን። አሁን ኢሹ ቀጥታ አንቺ ሳባ የወንድሜ ኤክስ ዋይፍ የደበቀችው ነገር ስላለ የኢትዮጵያ ሕዝብ ይጠይቅልኝ ብለሽ ነው ሚዲያ ላይ የመጣሽው። እሷ ደግሞ መጣ እዚህ ጋር ከሀስ ከፐ ዩኬ ላይ ማያውቀኝ ሰው የለም ሁሉም ይመስገን እንዴ ይሄን አድርጊያለሁ ብላ ጽድት ጥርት ያለ ነገር አስቀምጣለች እዚህ ጋር። ከዛ ውስጥ አንቺ ቤተክርስቲያን ላይ ቆማ ለምናበታለች ናችሁ ማስረጃ እስካላመጣሽ ድረስ ውድቅ ነው። ሁለተኛ ነገር ደግሞ አስክሬኑን ወንድምሽ ራሱ አታሳይ ስላላት ወንዶቹ አዩ፣ ሴቶች እኛ ስስ ስለሆነን ሴቶቹ አላያችሁ። እናትሽ አስክሬኑን አለማየታቸው ነው። ምንድን ነው ጥያቄው አሁን እዚህ ጋር? አይ እኔ አሁን እያልኩ ያለሁትኝ እንዴት እንደሞተ ማለት እዛ አሁን ውክልና እኔ ለአንቺ ውክልና ስሰጥሽ የሆነ አደጋ ቢደርስ ማን ነው ተጠያቂው? አንቺ ነሽ አይደለ? እኔ አሁን እያልኩ ያለሁትኝ ከዚህ ሀገር ሰው በራሳችሁ ፍቃድ ትኮሮ ገዝቱ ላይ እንኳን ኖሬ ላስላስብ ደረቅ ጥሩ ሀልቱ ወይ ተኝተሽ ነው? አሁን ተነሳ። ውሃ ጠጡ። ንገራችሁ ለማዲያት እኔ መርየምን ጠይቋት። ማዲያት ያለባችሁ ሰዎች፣ የፊት ችግር ያለባችሁ ሰዎች መርየም ፐርፊሙን ጠይቋት። ዶክተር ነው የሚታዘዝላችሁ። የቆዳችሁን አይነት ቪዲዮ ቀርጻችሁ ልካችሁ ዶክተሩ አይቶ ተመራምሮበት ከሀገር ውስጥም ከሀገር ውጭ ያሉ ዶክተሮች ተመራምረው በሕክምና ደረጃ ነው ስለማዲያት እንትን የምትሉ። ኢቭን ወስዳችሁ የምትለድፉት ነገር እንኳን የለም። ትጥብ ትሉታላችሁ በሳሙና እዚህ ጋር የሚታሰር ነጭ ጨርቅ ትሰጣላችሁ። ስፖንጅ አለው። ብጉሩን ራሱ በእጃችሁ አትነኩትም። በዶክተር ደረጃ ነው የታከምኩት። ከዛ ደግሞ እመቤቴ ቅድስት ድንግል ማርያም ምን ይሳናታል? ኪያዛ አርሴማ ማር ሰጠኝ። ስውሩ አይሁን የሰማዕቷን ማር ሰጠኝ። በዛ ነው የለቀቀኝ። አለቀ። ሀቁ ይሄ ነው። ወይ መሱ በቃ ዜና አንብቢ ሁኝልን። እሺ አሁን ዜናውን እዚህ ላንብበው። ዜናውን እዚሁ እናንብበው ውዶች፣ እናንብበው እዚሁ። እዚሁ እናንብበው። አዎ እሺ ሪካርደሮች ከአሜሪካ አዎ ብለው ጻፉ። ኦኬ መነጽር የት ነው? ኮመንት ይዘጋ። ኮመንቱ ዝጉት። ሻንዴ
ከታች ሆናችሁ እያሳቃችሁ ዜናውን ላላነበው እችላለሁ። ሰላም ጤና አያችሁ አደናገረችኝ። ቆይ ታባርጉ ጋይስ ታባርጉ ሶዳት ለቶታ ሰላም ጤና ይስጥልኝ። የሰዓቱን ዜና ይዤ ቀርብ ያለው ከሰዓቱ ዜና ጋር መሲ ብርጅስቶን ነኝ። በዩናይትድ አረብ ኤምሬት የምትኖረው ሂዊ የምትባል ግለሰብ ፊት የተቦረዳድሶ የተረበሸ ከተማ ሆኗል በአንድ ማንነቱ ባልታወቀ ክሬም ብላ ቅሬታዋን ወደ ሳሪ ዳጣ ቤት ይዛ መጣ ነበር። ወይዘሮ ሳራ ዳጣ ደግሞ እንዳሉት ይህ ጉዳይ በጥብቅ ሊታይ ይገባል ሲሉ ለወይዘሮ ሳራ ለሀበሻ ይህንን ቅሬታቸውን አሁን ላይ ዘገባ ሲሰጡ ነበር በቤታቸው። በተያያዘ ዜና ብዙ ልጆች ፊታቸውም በሙሟቸውም ስር ያልታወቀ ክሬም ተቀብተው በሙሟቸውም ስር ጉዳት ደርሶብናል፣ እንዲሁም ደግሞ ይሄ ክሬም ይታወቅልን ሲሉ የመዳም ቅመሞችም ቅሬታቸውን እያሰሙ ነው። ወይዘሮ ሂዊ ከአላይን መስመር ላይ ናቸው። እሳቸውንም ማስገብተን ምን እንደገጠማቸው እንዲነግሩን እናደርጋለን። ግን ይህ ክሬም ማን ነው፣ ኬት ነው፣ ወዴት ነው የመጣው ብለን ስንጠይቃቸው ወይዘሮ ሂዊ እንዳሉት ከሆነ ፊቴ ለተወሰነ ደቂቃዎች ፏ ብዬ ቀይ ሆኜ ነበር። አሁን ግን ልጆቼ የራሱ ባባ እያሉ ነው የሚጠሩኝ ወይን ማማ ይላሉ ብላ ቅሬታዋን ወደኛ ክፍል ይዛ መጣለች። ሀዊ እንደነገረችን ከሆነ ወይዘሮ ሂዊ እንዳሉት ከሆነ ልጆቼ አንተ እያሉ ነው የሚጠሩኝ ስትል በምን ምክንያት አንተ አሉሽ እናታቸው ሆነ ይሳለ ስንላት አይ በተቀባውት ክሬም መሰረት ፊቴ ተቦረዳድሶ የተረበሸ ከተማ መስዬ አሁን ላይ አቅጣጫው ወደ ሌላ ነገር እያመራ ነው። ወደ ላይቭም ስወጣ ፊልተር ተጠቅሜ ነው። ፊልተር ባይኖር ኖሮ ዛሬ ላይ ቲክታክ ላይ አልመጣም ነበረ። እንኳን በድሮ ፎቶዎቼ ቪዲዮ ሰራሁኝ። እነዛ ፎቶዎችን ለጊዜው እየፖስተትኩ በነዛ ጽናናለው። አሁን ግን የኢትዮጵያ ሕዝብ ይፍረደኝ ወይ ወይዘሮ ሀቢባ ቤት ወይ አቶ ጆከር ቤት ወይ ደግሞ አቶ መብረቁ ቤት እንዳኝ ሲሉ በምሬት ተናግሯል። ወይዘሮ ሂዊ በተያያዘ ዜና እሙሟቸው ስርም የቆሰላሉ። እኔስ ፊቴን ነው እሙሟ ስር የተቀባችውን ክሬም ግን ምን ለመሆን ነው ብለን ስንጠይቃቸው አይ ባለቤቴ ከተለያየ ሀገራቶች ስለሚመጣ ያ ባለቤቴ በሚመጣበት ወቅት ላይ ተዘጋጅቼ መሲ ሳሪን ሳቢያ ባንቺ ይቅርታ ባለቤቴን ለመጠበቅ ዝግጅት እያደረኩ ነበር። ለዛም ደግሞ የጥቁረት ነው ብለው ነው የሸጡልኝ። ያም ደግሞ እሙሙያ አካባቢ የተቦረዳደሰ ትቦ መስያለው ብለው ነግረውኛል ብለው በፎቶ በማስረጃ ይዞ መጥቷል። ወይዘሮ ሀዊ እንግዲህ መስመር ላይ ነው ያሉት። እሳቸውም ቅሬታቸውን ወይዘሮ ሳራ ለሀበሻ የዱባይዋ ሽማግሌ ነገር ሲመጣ አጀንዳ ሲመጣ እየመጡ ውሃ በመቸለስ የሚታወቁት ወይዘሮ ሳራ ለሀበሻ ያላለሰለሰ ጥረት እያደረጉ ነው። ይሄ አጀንዳ መብረድ አለበት እያሉ ነው። አቶ ታምራት በአሁን ሰዓት ጊፍት ሚውት ነሽ ሳሪ? ሚውት ነኝ እንዴ? ማውጫታለሁ። ሳሪ አላበሻም በዛ ሳቢያት ባሏን። ጋይስ ወደ ቁም ነገሩ ሳቢ በሏት። አለች እዚህ ነው ወርድላታለሁ። ሳሪ ችግር የለም በዛ ተሳባት። ሳሪ አለሽ? ሳሪ በገስት ማይሆን ይሁን ማሚ መታለች። አሁን አይሆንማ ሁለታችን ብቻ ለብቻ ወረድና አንዳችሁ ቤት ተገናኙ። ጥሩ እንደዚህ ጥሩሽ ወይም ደግሞ ጥሩ እኛ ናይ መሲ ናይ ውረጅና ከቤትሽ እኛ ቤት እንገናኝ ሁላችንም ያለነ። እሺ ማሚ መታለች፣ ሳሪም አለች። ነይ ሳሪ ነይ መሲ ያለ ሳሪ ነይ ሳሪ ያለኑ ቶ ካላስ እምገዙ ካላችሁ አንድ ቁጥር ትጽፋላችሁ። እስከዛው ድረስ 100,000 ታባ ዜናው ተቋረጠ። ቢቋረጥ ነው የሚሻለው። ምንም ነው የማያምረው። ሳርዬ ነይ ግቢ። ይታልሽ ዘንድሮ በነገር ነው አይደል? ዘንድሮ የምናፈጥረው በነገር ነው። ሌላ ፈጥር ነው የተነሳሁት። አይ ሚስቲ ወላሽ የታለሽ? እሺ ታርጌ መጣሽ?
መጣሁ። እሺ አውሪ ሳሪ አውሪ። ወይ ነገ መሲስ ገባች። ስጋ አስገቢያት። መሲን ትስማ አብረን ነው እንግዲህ። እሺ መሲ ነይ ግቢ፣ ነይ ውጪ። መሲ የታለ? ወጣለች ወይስ አልወጣችም? የመሲ ነገር ማሚ ታፍጥር። ሁላችሁም አፍጥሩ እንጂ ምን ማሚ ብቻ አዛሊል እኮ ሚዩት አድርጋችሁ አፍጥሩ። መሲ ሳሪ እንዴት ነሽ? ጁጂ እንዴት ነሽ? አለሁልሽ። ሰላም ነው? ሰላም ሁሉ ሰላም አልሐምዱሊላህ። አለሁልሽ። አፍጥሪ እንግዲህ ጾም ነው። አንቺ ደግሞ ተፈጠርሽ በኋላ እናወራለን። ኧረ ችግር የለውም። ገና ነው። አዛን አላላ ገና ነው እንዴ? አይ ናይ ውጪ። መሲ ወጣለች ወይስ አልወጣችም? መቋረጥ የለበትም። ምን ነው የማይቋረጠው? እናንተ ማርያም፣ እናንተ እኮ ሌላ ዓለም ናችሁ። አትመጣም። ሳሪ ደውይላት። ይኸው ማርያምን እየደወልኩላት። ይኸው ዜናው አየሻት? ዜና ላይ ነች። ካላሳሪ ያውሪ ታት መጣሁ ነው ይሻት ሞቅ አርጉት። እናንተማ ማሪ ምን አለባችሁ? ለእናንተ እኮ ነው አሁን እንጂ ተከራከርን ያለው ለእናንተ ነው። መታለች። አስገቢያት። እሺ ሙኒት ነይ፣ መሲ ነይ። የት አለች? ዴቮ አይቼ